በምትሞትበት ወቅት በባንክ ሂሳብ ውስጥ ቀሪ ገንዘብ ካለ የሆነ ስህተት ሰርተሃል። ይህን መጽሐፍ በጣም ወድጄዋለሁ። እኔ እንደማስበው ከዚህ መጽሐፍ የምንማራቸው አንዳንድ አስደሳች ትምህርቶች አሉ። የዚህን መጽሐፍ ሐሳብ በጥሬው ካልወሰድነው በስተቀር ገንዘብን በማጠራቀምና በመጠቀም ዙሪያ አዲስ ሐሳቦችን የሚያነሳ መጽሐፍ። በዜሮ ሙት የሚለው የዚህ መጽሐፍ ዋና ሐሳብ ይህ ነው። በምትሞትበት ወቅት በባንክ ሂሳብ ላይ የተረፈ ቀሪ ገንዘብ ካለ የሆነ ስህተት ሰርተሃል። ሐሳቡ በጣም አወዛጋቢ ወይም ኮንትሮቨርሻል ነው። ነገር ግን ገንዘብን የማጠራቀምና የመጠቀም ግንዛቤን በእጅጉ ይለውጣል። እዚህ መጽሐፍ ላይ ያለው ዋና መከራከሪያ ሐሳቡ የመጽሐፉ ደራሲ ቢል ቱርከን እንደሚለው ሁላችንም ለመኖር፣ ምግብ ለመግዛት፣ የቤት ኪራይና ሌሎች ወጪዎችን ለመሸፈን ገንዘብ ማግኘት አለብን። መሰረታዊ ፍላጎቶቻችንን ከሸፈንን በኋላ በሚቀረንና ባገኘነው ጊዜና ገንዘብ የበለጠ ትርጉም ያለው ተሞክሮዎችን ለማድረግ እንሞክራለን። ጉዞ ማድረግ፣ ሲኒማ ቤት መሄድ፣ ጂም መመዝገብ በመሳሰሉ ተግባራት ወጪዎችን እናደርጋለን። መሰረታዊ ነገሮችን ከመሸፈን ባሻገር በሚኖረን ቀሪ ገንዘብ ሕይወት የሚያሟሉና የሚያበለጽጉ እንዲሁም ትርጉም ያላቸው ልማዶችን ማግኘት ነው ብለን ከወሰድን በሐሳብ ባለው ዓለም ውስጥ የሕይወታችንን ጉልበት በቀጥታ ለእነዚህ ልምምዶች እንገበያያለን። በገሃዱ ዓለም ግን ይህ ገንዘብ የሚባል ነገር በሕይወት ጉልበትና ትርጉም ባላቸው ልምምዶቻችን መካከለኛ ሆኖ እናገኘዋለን። ብዙዎቻችን መቼ እንደምንሞት አናውቅም። ነገር ግን በ85 ዓመታችን እንሞታለን ብንል፣ በዚህ ወቅት $10,000 በባንክ አካውንታችን ቀርቷል ብንል፣ ይህ ገንዘብ ሁለት ነገሮችን ይወክላል። በመጀመሪያ ይህን ገንዘብ ለማግኘት የሰራነው ተጨማሪ በርካታ ወራት ሲሆን፣ በሁለተኛ ደረጃ ያን ገንዘብ ለምንፈልገው ዓላማ አለመጠቀማችን ነው። ለምሳሌ በዚህ በቀረን ገንዘብ ጉዞ መሄድ ወይም 50 የሚያማምሩ ጥሩ የሬስቶራንት ምግቦችን መመገብ ወይም ለጥቂት ተጨማሪ የጡረታ ወራት ልንጠቀመው እንችል ነበር። የዚህ መጽሐፍ ደራሲ ቢል ቱርከን ይህ ገንዘብ ለማግኘት ያወጣነው ይህ ሁሉ የሕይወት ኃይል በከንቱ ባክኗል ይላል። ምክንያቱም ያ ያገኘነው ገንዘብ ሁሉ አቧራ መሰብሰብ ብቻ ስለሆነና አንዴ ከሞትም በኋላ ምንም አይጠቅመንም በማለት ያስቀምጣል። የዚህ መጽሐፍ ሐሳብ እኔ ከሞትኩ ሰርዶ አይብቀል አይነት ይመስላል። ያለንን ገንዘብ አሟጦ ዜሮ ሆኖ መሞት ብዙ ጥያቄዎችን ያስነሳል። እርጅና ጊዜ ላይ ገንዘብ ቢያልቅብህስ? ገንዘብ ለልጆች ስለመተውስ? ለበጎ አድራጎት ገንዘብ ስለመስጠትስ? እነዚህ ሁሉ በዚህ ቪዲዮ ውስጥ የምንሸፍናቸው ጥሩ ጥያቄዎች ናቸው። ቢል በመጽሐፉ ውስጥ ምንም አይነት ገቢ በዚህ ወቅት ከሌለህ በመሰረታዊ ፍላጎቶች ላይ አትኩር፣ ራስህን ወደ ማሻሻል እንድትሰራ በጣም በመጠንቀቅ ይመክራል። የዚህ መጽሐፍ ሐሳብ በዚህ ወቅት ላንተ እንዳልሆነ ይገልጻል። ለምን ጥቂት መቆጠብ አስፈለገ? ቢል በተለይ 20 ዓመትና 30 ዓመት አካባቢ ስንሆን ተጨማሪ ገንዘብ ለማግኘት፣ ለመዝናናት፣ አስደሳች ነገሮችን ለማድረግና ጀብዶዎችን ለመፈጸም ጥሩ ጊዜ እንደሆነ ያስቀምጣል። ለዚህም 3 ዋና ዋና ምክንያቶች አሉ። ኤርኒንግ ፓወር፣ ሜሞሪ ዲቫይድን፣ ኦልድ ኤጅ የገቢ ኃይል፣ የትውስታ ክፍፍል እንዲሁም እርጅና ብለን የምንጠራቸው ናቸው። የመጀመሪያው ምክንያት የገቢ ኃይላችን ወይም ኤርኒንግ ፓወር በአጠቃላይ የጨመረ በሄደ ቁጥር 20 ዓመት ሲሆነን ትልቅ ገንዘብ የሚመስለን፣ 40 ዓመት ሲሆነን ቤት፣ ልጆች፣ የራሳችን ሙያና ብዙ ተጨማሪ ገንዘብና ገቢ ስለሚኖረን የገቢ ኃይላችን ጠቃሚነት በጣም ያነሰ ነው። የዚህ ሐሳብ ወሳኝ ነጥብ እዚህ ላይ ነው። የገቢ ኃይላችን እየጨመረ ሲመጣ ደስታችን ከጊዜ ወደ ጊዜ ግራፉ እየቀነሰ እንደሚሄድ መረዳት አለብን። ስለዚህ አሁን ላይ ወጣት ከሆንክ ማለትም በጉርምስና ዕድሜ ወይም በ20ዎቹ ዕድሜ ውስጥ ከሆንክ በዚህ ጊዜ ብዙ ገንዘብን ስለማግኘትና ስለማጠራቀም ከልክ በላይ መጨነቅ አያስፈልግም። ምክንያቱም ያን ገንዘብ አሁን በተሞክሮች ላይ በተሻለ ሁኔታ ጥቅም ላይ ልታውለው ይገባል። ይልቁኑ ተመሳሳይ መጠን ያለው ገንዘብ በ40ዎቹ ዕድሜ ላይ ለተሞክሮና ልምምዶች ከማውጣት ይልቅ በ20ዎቹ ጥሩ የመማሪያ ዕድልና ጊዜ ስለሚኖር ነው። በ40ዎቹ ላይ ግን ይህ ያን ያህል ዋጋ ያለው ላይሆን ይችላል። የትውስታ ክፍፍል። ይህ ሐሳብ በየዓመቱ የምታሳልፈው ጥሩ ልምምዶች ወደ ኢንቨስትመንት ይመለሳሉ የሚል ሲሆን
እያንዳንዱ አዎንታዊ ተሞክሮ ከራሱ ልምምድ በተጨማሪ ትውስታዎችን ይፈጥራል። ለምሳሌ አንተና ጓደኞችህ 20 ዓመት ሲሆናችሁ የ2 ወር የእግር ጉዞ ወደ ጣሊያን ብታደርጉ ምናልባት እነዚያን ትውስታዎች ለመደሰትና ጉዞውን ለማስታወስ ቢያንስ 50 ዓመታት ይኖሩሃል። ከነሱ የተማርካቸውን ትምህርቶች እንዲሁም አስደሳች ነገሮችን እያወጣህና እያወረድክ ታስባቸዋለህ። ነገር ግን 20 ዓመት ላይ ያን የ2 ወር ጉዞ እንደማትወስድ ከወሰንክና በምትኩ ትንሽ ተጨማሪ ገንዘብ ለማግኘት ለተጨማሪ 2 ወራት በሥራ ቦታ መሆንን በመምረጥ ትንሽ ተጨማሪ ገንዘብ ለመቆጠብና ከዚህ 40 ዓመት ሲሆን ወደዚያ ጉዞ ሄዳለሁ ወደ 20 ዓመታት የሚጠጋ ጥሩ ትውስታዎችንና ተጨማሪ የህይወት ተሞክሮዎች እንዲሁም ጥሩ ስሜቶችን የሚፈጥሩ ጀብዶች አምልጠውሃል ማለት ነው። እርጅና። በእርጅና ወቅት በተፈጥሮ እኛ ማድረግ የምንፈልገውን ሁሉ ነገር ማድረግ አንችልም። ብንችል እንኳን አቅሙ አይኖረንም። ስለዚህ እንደዚህ አይነት ግራፍ ብንፈጥር የእድሜያችን መጠን እየጨመረ በሄደ ቁጥር የወጪ ኃይላችን እየቀነሰ ይሄዳል። እድሜያችንም ጤናችንን ይመስላል። ትንሽ የከፋ የጤና ሁኔታ ውስጥ ከሆንን ምናልባት ግራፉ እንደዚህ ያለ ነገር ሊመስል ይችላል። በእድሜ እየገፋን በሄድን ቁጥር በገቢና ጤናችን መካከል የተገላቢጦሽ ግንኙነት ነው ያለው። ስለዚህ የዚህ መጽሐፍ ደራሲ እንደሚያስቀምጠው በወጣትነት ወቅት ልምምዶች ላይ ብዙ ገንዘብ ማውጣት የተሻለ ነው በማለት ያስቀምጣል። ይህ ሐሳብ ትንሽ አጠራጣሪ ይመስላል። ነገር ግን ደራሲው አንድ ነገር ደጋግሞ የሚናገረው በእውነቱ በባንክ ሂሳብ ውስጥ በዜሮ እንድትሞት እየነገረ ሳይሆን እያለ ያለው በዜሮ ለመሞት እያሰብክ ከሆነ በገንዘብህ ስለምታደርገውና በህይወት የምታደርገውን ነገር እንድታስብ ማስቻል ነው። ተቃውሞ ቁጥር 1 ገንዘብ ካለቀብኝስ? ይህ የረጅም ጊዜ የመኖር አደጋ ሐሳብ ነው። የቁጠባው አጠቃላይ ነጥብ እዚህ ላይ ነው። ቤት መግዛት እንዳለብንና ቋሚ ባልሆነች ምድር ቋሚ ነገሮችን ስለመሰብሰብ ህብረተሰቡ ያስገድደናል። ማንም ቀደም ብሎ መሞት አይፈልግም። እንዲሁም ማንም ሰው የጡረታ ገንዘብ ካለቀ በኋላ መሞትም አይፈልግም። ነገር ግን እዚህ ላይ ነጥቡ የሚቆጥቡ አብዛኞቹ ሰዎች በጣም ብዙ ገንዘብ ይቆጥባሉ። እናም በጡረታ ጊዜያቸው ካሰቡት ያነሰ ወጪ ያደርጋሉ። ለዚህም ማስረጃ እንዲሆን የመጽሐፉ ደራሲ ቢል በመጽሐፉ ውስጥ ብዙ አሃዞችንና ጥናቶችን ጠቅሷል። ዋናው ቁም ነገር በተለያዩ ነገሮች ላይ መሰረት በማድረግ ገንዘብ እጥረት እንዳይኖር እንሰጋለን። እውነት ነው፣ ገንዘብ ሊያልቅብን ይችላል። ተቃውሞ ቁጥር 2 ስለ ልጆቼስ? በዜሮ መሞት የሚለው ሐሳብ በእርግጥ በውስጡ ራስ ወዳድነትን ያዘለ ሐሳብ ይመስላል። ሁሉም ወላጅ በእርግጠኝነት ለልጆቹ ገንዘብ መተው ይፈልጋል። ቢል በዚህ ነጥብ ላይ የሚያነሳው ሐሳብ እስማማለሁ። ይህም ለልጆቻችሁ ገንዘብ መስጠት ከፈለጋችሁ በምትሞቱበት ጊዜ ሳይሆን በወጣትነት ጊዜ ስጧቸው ይላል። ለዚህም ደግሞ ምክንያቱ ስንሞት ብቻ ገንዘብ የምንሰጥ ከሆነ ልጆቻችን ርስታቸውን ሲያገኙ እድሜያቸው ወደ 50 እና 60ዎቹ ይጠጋል። ምክንያቱም 50 እና 60 ዓመት ሆኗቸው ያን ውርስ ሲያገኙ በእውነቱ ያ ውርስ ያን ያህል አይጠቅማቸውም። እንዲሁም በዚህ እድሜያቸው ወቅት ቀድሞውኑ የራሳቸው ሥራ ስለሚኖራቸው በዚህ ወቅት በትንሹ ነው ሊደሰቱበት የሚችሉት። ነገር ግን በ25 እና 35 መካከል ባሉ ጊዜያት ያን ትልቅ የገንዘብ ፍሰት ካገኙ እጅግ ጠቃሚ ነው። ተከራይተው ከሚኖሩ ይልቅ አንድ ቤት ላይ ተቀማጭ ማድረግ ወይም የራሳቸውን ኩባንያ መመስረት እንዲሁም ኢንቨስት ለማድረግ እንዲችሉ ይረዳቸዋል። ይህም ክራይን ለመክፈል በመሞከርና መጥፎ ውሳኔዎችን በማድረግ በማይወዱት ሥራ ከመዋል ያድናቸዋል። ተቃውሞ ቁጥር 3 ስለ በጎ አድራጎት ድርጅቶች ገንዘብ ይፈልጋሉ። በአሁኑ ጊዜ ሰዎች በዓለም ላይ እየሞቱ ነው። ዜጎች እየተሰቃዩ ነው። እስኪሞቱ ድረስ ጠብቆ በዘፈቀደ ለበጎ አድራጎት ገንዘብ መስጠት ትንሽ ትርጉም የለሽ ድርጊት ይመስላል። በሕይወት እያለህ ለበጎ አድራጎት ድርጅቶች ገንዘብ ልትሰጥ ትችላለህ። ይህ ደግሞ ቢል በመጽሐፉ የሚያነሳው ሐሳብ ነው። በዜሮ ሙት ማለት ለመልካም ዓላማ ምንም አይነት ገንዘብ አትስጥ ማለት አይደለም። ለልጆች ምንም አይነት ገንዘብ ሳታስቀምጥ ሙት ማለትም አይደለም። ይልቁኑ እነዚህን ነገሮች ከመሞት በፊት አድርግ ማለት ነው። ይህም የበለጠ ውጤታማና የተሻለ ሐሳብ ነው። እሺ፣ የመጽሐፉን ዋና ሐሳብ አውቀናል። የማንጠቀመውን ብዙ ገንዘብ ለመቆጠብ በመሞከር መጨነቅ እንደሌለብንና ገንዘብን በማውጣትና በእነዚያ ልምምዶች ላይ በተለይም በወጣትነት ጊዜ ራሳችንን ገንዘብ እንድናወጣ መፍቀድ አለብን የሚሉ ሐሳቦችን አይተናል። በመጨረሻም ይህን ሐሳብ ወደ መሬት ማውረድና
ተግባራዊ ለማድረግ የምንችልባቸው ተጨባጭ ነገሮችን እንመልከት። የህይወትን ደረጃዎች በጊዜ መከፋፈል። ይህ መጽሐፍ በውስጡ በጣም ጥሩ ሐሳቦችን ይዟል። ከነዚህም ሐሳቦች መካከል የህይወት ደረጃዎችን በጊዜ መከፋፈል የሚለው ሐሳብ ነው። ይህ ሐሳብ በእያንዳንዱ የህይወታችን ደረጃ ለጥሩ የህይወት ተሞክሮዎች የሚያስፈልጉን የሶስቱ ዋና ግብአቶች የተለያዩ ደረጃዎች ይኖሩናል የሚል። እነዚህ ሶስቱ ሀብቶች ነፃ ጊዜ፣ ገንዘብና ጤና ናቸው። በተለያዩ የህይወታችን ደረጃዎች ውስጥ የእያንዳንዱ ሀብት ምን ያህል እንዳለን የሚያሳይ ስዕላዊ መግለጫ ከሰራ በአማካኝ እንደዚህ ያለ ነገር ይመስላል። ወጣት ስንሆን በአጠቃላይ የነፃ ጊዜ ሚሊዮነሮች ነን። ብዙ ጊዜና ብዙ ጤና አለን፣ ግን በጣም ትንሽ ገንዘብ ነው የሚኖረን። ከ30 እስከ 60 ዓመት ዕድሜ ላይ ስንሆን በአማካኝ ጥሩ ጊዜና ጥሩ ጤና እንዲሁም ጥሩ ገንዘብ ይኖረናል። ከ60 በላይ እየሆንን ስንመጣ ምናልባት ብዙ ገንዘብና ብዙ ጊዜ ሊኖረን ይችላል፣ ግን ያን ያህል ጤናና ጉልበት አይኖረንም። ቢል እንደሚለው እነዚህን ሀብቶች በእያንዳንዱ ደረጃ ላይ በትክክል መጠቀም እንድንችል ለእያንዳንዱ የህይወት ክፍል የተለያዩ የጊዜ ባልዲዎች መኖራቸው የተለየ ትርጉም ይሰጠዋል። ደፋር እንጂ ሞኝ አትሁን። በዚህ መጽሐፍ ውስጥ የቢል ሁለተኛው ጠቃሚ ምክር በወጣትነት ጊዜ ካልኩሌቲቭ ሪስክ የተሰላ አደጋ ከወሰድክ ባይሳካልህ እንኳን ራስን ለመገንባት ብዙ ተጨማሪ ጊዜ አለ። ከተሳካ ደግሞ ከትርፍ የምትደርስበት ሙሉ የህይወት ዘመን ይኖርሃል። ለምሳሌ 20 ዓመት እያለህ ትንሽ ሥራ ለመጀመር $1000 ቁማር ብትጫወትና ቢከሽፍ ማን ግድ አለው? ገንዘቡን ለወደፊት በቀላሉ ማግኘት ትችላለህ። ምክንያቱም 20ዎቹ ውስጥ ሁልጊዜ ተጨማሪ ገንዘብ ማግኘት ትችላለህ። ነገር ግን በጭራሽ ተጨማሪ ጊዜ ልታገኝ አትችልም። ነገር ግን በተቃራኒ ንግዱ ቢሳካና የፋይናንሻል ነፃነትን ሊያሳድግ ቢችልስ? ወደ አዲስ ከተማ ለመዛወር ወይም ሌላ ትላልቅ የህይወት ውሳኔዎችን ለመወሰን እንዲሁም የተሳካ አደጋን ለመጋፈጥ በወጣትነት ጊዜ ቢሆን እጅግ የተሻለና የተመረጠን። ባይሳካና ውጤቱ በተቃራኒ ቢሆን እንኳን ለማገገም ብዙ ጊዜ ይኖርሃል። የዚህ መጽሐፍ ደራሲ ቢል እድሎችንና አደጋዎችን ለመጋፈጥ በ20ዎቹ የዕድሜ ክልል ላይ ስትሆን ልትፈራ አይገባም በማለት ያስቀምጣል። እናም ነገሮች በተሳካ ሁኔታ ባይሄዱ እንኳን ብዙ ጊዜ ከዚያ እንማራለን። ለአንድ ነገር 100% ጥረታችንን ከሰጠን አዎንታዊ ውጤቶች ይኖሩታል፣ ምንም እንኳን ትንሽ አደጋ ቢኖረውም። እነዚህ ጥረቶች በ60ዎቹ አካባቢ ትልቅ የፋይናንስ ነፃነትን በመፍጠር ለጡረታ ገንዘብ እንድናገኝና ገንዘቡን ለመጠቀም በቂ ዕድል እንዲኖሩን ያደርጋሉ። እነዚህን ነጥቦች መከተል ከፈለግን በሕይወታችን ምን ማድረግ እንደምንችል ሐሳቦችን ሊሰጠን ይችላል። ነገር ግን ይህ መጽሐፍ አስገዳጅ አይደለም። ደራሲው ማንም ሰው ይህን ዘዴ እንዲከተል አያስገድድም። ይህ መጽሐፍ የሚያነሳቸው ሐሳቦች አሻሚ የሚመስሉ መልካም መስሎ እስከታየን ድረስ ልንጠቀምባቸው ነፃ መብት አለን።